የኔ ፍቅር ያለው ትጂዬ ባልሽ ትጂ ብናናየው ምን ነው ባልሽ ቤት አይመጣም አስጨነቁኝ እርኩማን ከዛን ደግሞ ለምን በቃ እሱ እንደዛ ስላለኝ ሚስጥሩን አወጣ አፍርባታለሁ ሲል እኔ ምን ጋር ነው ማሳፈር ምን እንደው ምን ጉቺዬ እንደው ምን ምናችሁን ነው የሚያማችሁ በታለኝ ጉዳይ እዚህ ጋር ማያለኝ አፍርባታለሁ እሱ ጋር ተባብላችኋል ያ እዚህ ጋር በአደባባይ ነው ግን ቪዲዮ ላይ ያለ እንዴ ቬሎ ላይ እዚህ ግንባሬ ላይ ያለ አይደል እንዴ አይማ በአደባባይ ያለው ነገር እንዴ አስተሽከረመኝ ጉጭ ደስሽን አይማራ አንቺ ደስ በገንደት አይገባ አይደለም እኔ ነገሩን እናብላላለን እኮ ጋይስ ሰብረ ይላል የአንድ ሳምንት ቢዝነስ ከፍቼልሻለሁ አንቺ ነበር ያሰብኩት የለቀኩልሽ ይገርምና ትጂዬ ግን ልጁ ግን ያዋጣ ነበር አያዋጣ ነው ኮስት አውጣ አረባት አይሆንም እኔ ግን ተመችቶኝ ነበር የትጂ ባል ስለተባለ ነው እንጂ በሰዓቱ ሆነ ለምን ራዛማ ያለ ነገር ደስ ይለኛል ሆነ ጎል ያለ አሁን ጨረታ ሱጭ ዱባይ ላይ ጨረታ አሜሪካ ነገር የምትወስዱና ዱባይ የምትወስዱ ከኔ ጋር በፍቅር ፒስ ነን ተነጋግረን ችግሩን ፈተነዋል ዱባይ ከሆነ ነው ያለው የምን ሌላ ምን ጨረታ ያስፈልጋልን ያለው ኮንግራ አንዴ ልጅ ይጠቀበት እድሉ ይጠቀበት ድረስ መዝያ ማሻሻት ጀባይ ምትወስዶ አሜሪካ ነገር ብትወስዶ ካለች ሄዲ ተነካካን አንነካኝም እንዳያሳስብሽ እንዳይደብሽ እንዳይጸይፍሽ አሻሮ ቆይዋን አንነካም ኖ ዶንት ሴይ ላይክ ዲስ እንዴ አንቺ እኮ በጣም እኮ ዩኒክ እኮ ነሽ የኔ አንቺ ታንኪ አግኝቶ ነው ቀረበት እና ተነካካን የምትፈልጉ ስጫው ተፋቱኝ ሰዱት ዋው የሚገርም ነው ግን ለጣቱ ቆንጆ ቁርስ ያለምኩሽ ግናት ለምስልሽ ነው የተናገርኩት በጣም የኢትዮጵያ ሕዝብ እኔ እንደሚወደኝ ጠንቅቄ በጣም ነው ያወቅኩት እንዴ በጣም ነው በቀለን ያላቸው ፍቅር ብታይ በማግባቴ ኦ ማይ ጋድ እኔ አለቀስኩ መኝታ ቤት ገብቼ ድፍት ብዬ አለቀስኩ ምን አለበት እግዚአብሔር ሪል ቢያረግልኝ ኖሮ ብዬ አለቀስኩ ከሱ ጋር አይደለም ያልኩሽ ከሱ ጋር አይደለም ያልኩት የራሴን ያልኩት እናንተ ነገር ደግሞ አይታወቅም እሱ ጋር ያሽ ደግሞ ቋንቋ ገብቶብሽ ነበር ደግሞ እንዳትጥም ውጪዬን አይደለም ሌሎቻችሁ ከስሩ ምጽፉትና ምዳም ማሬ እኔ ጥያቄ አለኝ አንቺ ለምን አታገቢ ምን ያንስሻል ምንም እንዴ ፊትሽን እያየሁ ላውራሽ እኔ እወድሻለሁ ፊትሽን ልጅ እንትን እሺ ያስኩኝ ነው እሺ እንዳይዘጋ አልፍ ቢሊ ነው አይ ዛሬማ በቃ ቲጂ ካሜራውን ጥረጊው እያሉሽ ነው ትናንትና ስልኬ ወደቀ ከዛን እምቢ አለኝ በባለፈው ሲወርቅ እንደዚህ ነው የሚያደርገው እስቲ ጥረጊው አሁን አሪፍ ሆነ ጥረጊው ደግመሽ እሺ አሁንስ አሁን የሚሆነኝን አላገኘውማ ለዛ ነው የሚመጣው ወንድ በሰብሱ ይዞ የሚሄድ ነው ብር ነው የሚፈልገው ደግሞ አፍርድሜ ጋጥኩባትን ላቤን አለከፍም አንድ ሞክሬ ነበር እናንተ ተሰጣቁት ግን መጥቶ በገዛ ቤቴ በሳ የሚለኝ ማን ነውና ምን ስለሆነ ባሻ በርበሬ ገዛል ሽንኩርት ገዛል ቲማቲም ገዛል ባሻሩ መቁለያ አናቱ ነበር አረክ ሹፌሬን ንቅ አረገና አንገቱን ጠመዘዘልኝ በስመ አብ ትጂዬ እኮ ምስኪናታ ምን ነገር ያለብኝ አሁንም እኮ የኢትዮጵያ ሕዝብ አንጀቴን በለኛ ስለቀሰኝ በጣም ነው የሚል በቃ ባልሽ ወይኔ እንዴ መቀመጫጣው ምግብ ይዤ እቃውን ላመጣ ሴት ትጂዬ እውነት ነው ግን ያገባሽው ይሉኛል እንዴ ከዛ አይ እውነት አይደለም ለነሱ ወይ ድራማ ነው ብዙ ይጠቀም በዝም በሉ እንዲቀረብ ከዛ አሁን ደግሞ ምርስ ይለኝ ቆይ ለምን ይፋ አላደረገው ምን እድል የለምን አልሞክርም ብዬ በይፋ ወጣሁት ይገርም የኢትዮጵያ ሕዝብ ግን እንደው በስመ አብ እና እንደዚህ
ፎሎ አድርጉ። እንደዛ ነው። ታዲያ ሁሌ ማለት ሰላሜን ዋሽቼ ስለማላቅ ጉቺዬ ሰላሜን እንቅልፍ መተኛት አቃተኝ። ሰው የኔ ፍቅር ያለው ትጂዬ ባልሽ ትጂ ብናናየው ምን ነው ባልሽ ቤት አይመጣም አስጨነቁኝ። አገልግል ላድርስ ከዛ ምን ብዬ ከዛ አገልግል ለማድረስበት አይደለም ሹካ አይደለም እያልኩ ማለት ከዛን ደግሞ ለምን በቃ እሱ እንደዛ ስላለኝ ሚስጥሩን አወጣ። አፍርባታለሁ ሲል እኔ ምን ጋር ነው የማሳፍር? ምን እንደው ምን ጉቺዬ እንደው ምን ነው የሚያሳፍረኝ? ኖ አክቹሊ ተነጋግራችሁ ለስራ ከሆነ አብራችሁ ይሆናችሁት እንደዛ ማለት አይደለም። ለስራ እንደዛ ማለት ነው። ለሱ ብዬ ነው። እኔ እኮ ስራ ብዬ ነው። ሁሉ መስዋዕት ነው። በጣም ብዙ መስዋዕትነት ከፍያለሁ። ልጁ ምንም አላጠፋም። ጥፋተኛው እኔ ነኝ። ይበለኝ ሳይ እግዚአብሔርን ለአንቺ ያለውን የኔ እናት፣ የኔ ፍቅር፣ የኔ እመቤት፣ የኔ ንግስት እያለ የሚያኖርሽን እግዚአብሔር ይስጥሽ። እሺ የኔ ማራንች እኮ እናትሽ ባይዘው ይሄ ዝም ብሎ እኔ ቀልዴን ይመስላችኋል? ይሄ ዝም ብሎ ህይወታችሁ ውስጥ አየር ሊዝ የሚመጣ ወድ እንደ ሰይጣን አትጩሁ ይውጣላችሁ ከህይወታችሁ። ምንም አይሰራም። አንዳንድ ጊዜ ጋይስ ሰው በህይወት የማይገባንን በተለይ እኛ ሴቶች ይሄን የምናገረው ለሴቶች ነው። እሺ ጋይስ እኛ ሴቶች በህይወት የማይገባንን አንድ ነገር ይሰራችሁ። ወንዶች ስላልተመቸሹ ብቻ አይደለም አንዳንዴ የሚሄደው ወይም ፍቅር ስላልያዘው ምናምን ብቻ አይሄድም። አንዳንድ ጊዜ ራሳችሁን ጠይቃችሁ ታውቃላችሁ? በጣም ጥሩ ሆነሽ መልካም ሴት ሆነሽ the best thing እያደረግሽ በጣም በቃ መልካም የመኪና አደጋውን ሳትጠይቂኝ ጉቺዬ ይቅርታ። ምን መኪና አደጋ? ከሞት አፋፍ እኮ ነው የተረፍኩት። ቀን 1 ከቀኑ 8 ሰዓት የት ልደት አለ በ8 ዓመት እዛ ድሮ ቤቴ ኤቢኤስ ኢንተርቪው ያደረገኝ ቦታ ላይ እዛ ጋር ሰፈራችን ሰዎች በመሰባሰብ በየዓመቱ እናከብራለን። በራፉ ላይ ከሞት አፋፍ ተረፍ ከሞት ለጥቂት ይሁን እሰይ እንኳን ሰላም ተረፍሽ እናቴ። ዋናው መትረፍሽ ነው። ከሞት አፋፍ ኖ ወንዶች እንክብካቤ ስለማይወዱ አይደለም ጋይስ። አንዳንዴ እኛ የማንረዳው ነገር አለ። ሴቶች ስንባል መልካም ሆነሽ እንዴት እንደዚህ የሆንኩለት ምናምን እንላለን ሲሄዱ። አንዳንዴ ይብላችሁ ስለምትበዙባቸው ማች ማድረግ የማይችሉ ወንዶች አሉ። ምናልባት በጭንቅላት ትበዥበታለሽ፣ ካንቺ ጋር መራመድ አይችልም። ምናልባት በገንዘብ ትበዥበታለሽ፣ ፋይናንሻሊ ስትሮንግ ትሆኛለሽ። ብዙ ጊዜ እነሱ መያዝ ኮንትሮል ማድረግ የማይችሉት አይነት ሴት ስትሆኑባቸው ጥለው ይሄዳሉ። ትረስት ሚ መቋቋም ሲያቀታቸው ምናልባት አስተሳሰብሽ ከሱ የተሻለ ነው ኦር ከሱ የተሻሉ በጣም ብዙ ፖቴንሻል ያላቸውን ሰዎች የምታቂ ሴት ትሆኛለሽ። አነጋገርሽ፣ ማቹሪቲሽ፣ ፋይናንሻል፣ መልክ፣ አለባበስ፣ ንግግር፣ ጨዋታ አዋቂ ትሆኛለሽ። በብዙ ሰዎች ተመራጭ የሆንሽ ሴት ትሆኛለሽ። ምናምን ማች ማድረግ ሲያቀታቸው ጥለው ይሄዳሉ። ስለምናንሳቸው ብቻ አይደለም፣ አንዳንዴ ስንበዛባቸው መቋቋም ያቀታቸው። ከኤክስፒሪየንስ ነው የምነግራችሁ። መቋቋም ሲያቀታቸው ጥለው ይሄዳሉ። ስለምታንሷቸው ብቻ አይደለም፣ ስትበዙባቸው መቋቋም የማይችሉ ወንዶች አሉ። እመኑ፣ ከአቅማቸው በላይ ስትሆኑ ነፍሳቸው የሚጨነቁ ወንዶች አሉ። የቱ ርቀት ድረስ ነው ከዚህ ሴት ጋር የሚሄደው የሚሉ ወንዶች አሉ። በቃ አብሮሽ መዝለቅ እንደማይችል ሲገባው ጥሎ የሚሄድ ወንድ አለ። ምክንያት ፈልጉ። ማቹርድ ኢነፍ ትሆኝበታለሽ። በጣም ስትሬት ስማርት ትሆኝበታለሽ። የሆነ ፋይናንሻሊ የሚደፍርሽ የሚነቀንቅሽ አይነት ሴት ላትሆኝ ትችያለሽ። ያለሽን ካፓሲቲ ብዙ ነገርሽን ያይና ከሱ ጋር ማች ማድረግ አትችይም። እሱ ካለበት ሁኔታ ጋር አብራችሁ መራመድ እንደማትችሉ ሲገባው እንደ ድንገት አንቺ እኮ መልካም ነሽ፣ አንቺ እኮ ወደሽ መርጠሽ ስታክ አድርገሽ እየኖርሽ መቋቋም ያቅተዋል። በቃ መቋቋም ያቅተዋል። ማች ማድረግ አይችልም። ኮንፊደንሱን ያጣል። ማመኛውን ይነጠቃል። በቃ ግራ ነው የሚገባው። ሰማይና ምድር ይደፋበታል። ያኔ ምክንያት ፈልጎ ነው የሚሄደው።
አንዳንዴ ስላነሳችሁ ብቻ አይደለም ወንዶች የሚሄዱት። ቆም ብላችሁ አስቡ። በተለይ ጥሩ ሆነሽ መልካም ሆነሽ የሆነ ምርጥ ሆነሽ ካቀሙ በላይ ትሆኝበትና መቋቋም አቅቶ ጥሎ ይሄዳል። እንደዛም አይነት ሰዎች አሉ፣ እንደዛም አይነት ወንዶች አሉና ለምን ሄዱ ብላችሁ እንትን ውስጥ አትግቡ። ማለት ራሳችሁን ቻሌንጅ ውስጥ አትግቡ። በቃ አንዳንዴ ጥግ ድረስ ጥሩ ሆነሽ ከሄደ መቋቋም አቅቶት ነው፣ ማች ማድረግ አይችልም። ከብዶት ነው ሄደው። ስለዚህ የሆነ ራሳችሁን እንደ ሉዘር እንዳትቆጥሩ። መቋቋም ሲያቀታቸው እንደሚሄዱ ስለማቅረው ካቀማቸው በላይ ትሆኝበሻለሽ። በገንዘብ ነው ከሱ በላይ፣ በእውቀት ነው ከሱ በላይ፣ በንግግር ችሎታ፣ በተሰሚነት፣ በመልክ፣ ባለባበስ የምታውቂያቸው ሰዎች እነዚህ ነገር መቋቋም ሲያቀታቸው ምክንያት ፈልገው ይሄዳሉ። ስለዚህ ሁሌ ሲሄዱ አንቺ ስላነሽ አይደለም፣ አንቺ ስላጎደልሽ አይደለም። ቆም ብላችሁ እህቶች ያስቡሽ። ሲሄዱ መቋቋም አቅቶት ነው፣ ከብዶት ነው ይሄዳል። በቃ ማች አታድርጉ። ስላልሆንሽው አይደለም፣ በጣም ነው የሆንሽው። ግን ካንቺ ጋር ማች ማድረግ መራመድ ያቅተዋል። መራመድ ሲያቀታቸው ይሄዳሉ። መቆም ሲያቀታቸው ይሄዳሉ። ኮንፊደንሱ ሲነጠቅ ይሄዳሉ። እና ኦብቪየስሊ አንቺን ነው ምክንያት ሊያደርግ የሚችለው እና አንቺ ነሽ ምክንያቷ። የሄደበት ምክንያት እኮ አንቺ ነሽ። ያንቺ ኮንፊደንስ እኮ ነው ያስኬደው። ያንቺ ስማርትነት፣ ያንቺ ፋይናንሻሊ ስትሮንግነት፣ ያንቺ አልበገሬነት፣ ያንቺ ኮንፊደንስ ምናምን እኮ ነው ያስኬደው። እና ታዲያ ራሱን ምክንያት ያደርግ ሲሄድ ኦፍ ኮርስ አንቺን ነው ምክንያት የሚያደርገው። ግን ኢንዳይሬክትሊ ነው። ስለበዛሽብኝ ነው የሄድኩት አይደለም። ስለበዛሽብኝ ሄድኩ አይደለም። ዳይሬክትሊም ኢንዳይሬክትሊም አንቺን ነው ሪዝን የሚያደርገው። እንነምላችሁ አሁን አፍርባታለሁ። ምንም የሚያሳፍር ነገር የላትም። ምንም ጠንካራ ሴት፣ ለብዙ ኢትዮጵያውያን አርያ የሆነች፣ ለብዙ እህቶች ሮል ሞዴል የምትሆንልጅ። እሱ ማን ነው? ምን ሰርቶ ታውቋል? ቲጂ እኮ ከትልልቅ ባለስልጣናት እስከ ታች ክፍል ያለው ኢትዮጵያዊ ያውቃታል። በስራዋ ሳታፍር ካሻራው መቁላት ተነስቼ እዚህ ደረስኩ ብላ የምታወራው አንድ ታሪክ አላት። ምን አለው እሱ? በየትኛው ታሪኩ ታውቁታላችሁ? በምኑ ታሪክ? ከቲጂ ጋር መጥቶ እንደው ትንሽ እውቅናን አገኛል።